ሰላም ጤና ይስጥልን የተከበራችሁ ውድ የጊዜ ራዲዮ አድማጭ ተመልካቾቻችን፣ እነሆ የሐምሌ 2 የጠዋት መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቹ ጋር ይሄነው ወርቅዬ ነኝ። አብራችሁን ቆዩ። በቀድሞ ዲፕሎማ ወይም 12+2 ወይም 10+3 የተመረቁና ትክክለኛነቱ የተረጋገጠ የትምህርት ማስረጃ ኖሯቸው ነገር ግን የደረጃ 6 የብቃት ማዕቀፍ ሳይኖራቸው በመጀመሪያ ዲግሪ ተምረው የተመረቁ ተማሪዎች የትምህርት ማስረጃ ማረጋገጥ የሚያስችል መመሪያ ሊዘጋጅ ነው። የትምህርት ሚኒስቴር አስተያየት እንዲሰጥበት ይፋ ባደረገው የትምህርት ማስረጃ ማረጋገጫና የአቻ ግምት መመሪያ ማሻሻያ ላይ ከ2015 ዓ.ም ጀምሮ የተመረቁና የመውጫ ፈተና ተፈትነው ያለፉ ተማሪዎች የትምህርት ማስረጃ ማረጋገጥ የሚያስችል መሆኑን ተጠቁሟል። እንዲሁም ከ2010 ዓ.ም ጀምሮ እስከ 2015 ዓ.ም የመውጫ ፈተና ሳይፈተኑ የመጀመሪያ ዲግሪ፣ የሁለተኛ ዲግሪ እንዲሁም የሶስተኛ ዲግሪ የያዙ ተማሪዎች ሚኒስትሩ ባወጣው የትምህርት ደረጃ ፈተና ተፈትነው ሲያልፉ የትምህርት ማስረጃቸው የሚረጋገጥላቸው እንዲሆንም አስፍሯል። ይህ ማሻሻያ መመሪያ የትምህርት ማስረጃ ሰነድ ማረጋገጫ ሂደቶችን በአስፈላጊነቱ አገልግሎት ለመስጠት ለማሻሻል አስፈላጊ በመሆኑ የተዘጋጀ እንደሆነም ተገልጿል። የማሻሻያ መመሪያው በኢትዮጵያ ውስጥ የሚንቀሳቀሱ ማንኛውም የመንግስትና የግል ከፍተኛ ትምህርት ተቋማት የተመረቁ ተማሪዎች ላይ የሚተገበር ነው። እንዲሁም በዲግሪ መግቢያ መስፈርት የተቀመጠውንም ደረጃ 6 የብቃት ማረጋገጫ ፈተና ሳይወስዱ ዲግሪ ተምረው የተመረቁትን ወይም በዲግሪ ትምህርት ከተመዘገቡ በኋላ የደረጃ 6 የብቃት ማረጋገጫ ፈተና የወሰዱትን ተመራቂዎች የሚያጠቃልል ነው የተባለው። በሌላ መረጃ በባቱ ከተማ ያለ ህጋዊ ፍቃድና ሙያዊ ዕውቀት የሚከናወን የአሳ ማጥመድ ተግባር በምርት ላይ ችግር እየፈጠረ ይገኛል ተባለ። በባቱ ከተማ በሐራ ደንበል ሐይቅ በዓመት 3000 ቶን አሳ እንደሚመረት ቢገመትም አሁን ላይ እየተመረተ ያለው ከ1000 እስከ 1500 ቶን አሳ ብቻ መሆኑ ተገልጿል። ይህም ሊሆን የቻለው ህጋዊ ፍቃድን በቂ ዕውቀት ሳይኖራቸው አሳ የሚያጠምዱ ግለሰቦች በመኖራቸው ምክንያት መሆኑን የባቱ ከተማ ግብርና ጽሕፈት ቤት ኃላፊ ዶክተር ለሚሶ ኮርሶ ገልጸዋል። በአሳ ማጥመድ ዙሪያ በቂ ዕውቀት የሌላቸው ግለሰቦች ከሚያደርጉት የመረብ አጠቃቀም ባለፈ ሐይቁ ላይ የዓመቱ ሙሉ ያለምንም እረፍት አሳ የሚያጠምዱ ግለሰቦች ችግር እየፈጠሩ መሆናቸውን ተጠቁሟል። ጽሕፈት ቤቱ ይህንን ችግር ለመቅረፍ በከተማ የሚገኙ የአሳ ምርምር ተቋም ጋር በመቀናጀት ያለምንም ሙያዊ ዕውቀት አሳ ማጥመድ ላይ ለተሰማሩ ግለሰቦች ከመረብ አጠቃቀም ጀምሮ የግንዛቤ ማስጨበጫ እንዲያገኙ እየተደረገ መሆኑን አስረድቷል። በጽሕፈት ቤቱ በኩል ደግሞ ግለሰቦች ዕውቅና የሚያገኙበትን መንገድ ለማመቻቸት እየሰራ ነው ሲሉ ዶክተር ለሚ ጨምረው ተናግረዋል። በሐራ ደንበል ሐይቅ ላይ 10 የአሳ ዝርያ አይነት እንደሚመረትም ከጽሕፈት ቤቱ ያገኘነው መረጃ ያሳያል። የተገጠመለትን ግሉኮስ ነቅሎ ከሆስፒታል ያመለጠው ታራሚ በቁጥጥር ስር ዋለ። በጂንካ ማረሚያ ተቋም በስርቆት ወንጀል ተከሶ የነበረውና በጤና ችግር ምክንያት ወደ ጂንካ ዞናል ሆስፒታል ለሕክምና የገባው ታራሚ ከሆስፒታል ካመለጠ በኋላ በቁጥጥር ስር መዋሉን የጂንካ ማረሚያ ፖሊስ ተቋም አስታውቋል። የተቋሙ አዛዥ ምክትል ኮማንደር አስቻለው ነሬሬ እንደተናገሩት ታራሚው በስርቆት ወንጀል ተከሶ መደበኛ ቀጠሮውን እየተከታተለ የነበረ ሲሆን በጤና ችግር ምክንያት ለከፍተኛ ሕክምና ወደ ጂንካ ዞናል ሆስፒታል ተልኮ ነበረ። ታራሚው ሆስፒታል በነበረበት ወቅት በሕክምና ላይ የተገጠመለትን ግሉኮስ ነቅሎ ሌሊት 2 ሰዓት አካባቢ ማምለጡን ነው የገለጹት። መረጃው የደረሳቸው የማረሚያ ቤቱ ተቋም አመራሮች ከአካባቢው ጸጥታ አካላት ጋር በመተባበር ባደረጉት ክትትል ከሌሊቱ 10 ሰዓት ተይዞ በቁጥጥር ስር ውሏል። ታራሚው በተከሰሰበት ወንጀል በመጸጸት ሕጉ የሚሰጠውን ውሳኔ ተቀብሎ መታረም ሲገባው ለሕክምና በተላከበት ወቅት ማምለጡ በጉዳዩ ላይ በሕግ አግባብ ምርመራ ተደርጎ ውሳኔ ይሰጣል ሲሉ ኮማንደር አስቻለው ነሬሬ ተናግረዋል። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃ እናልፋለን። የጋና ባለስልጣናት የደቡብ አፍሪካውን ፕሬዝዳንት ሲሪል ራማፎዛ ሊያደርጉት የነበረውን የሥራ ጉብኝት ውድቅ አደረጉ። የጋና ባለስልጣናት ለደብሊው እንደተናገሩት ሀገሪቱ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ሊያደርጉት ያሰቡትን ይፋዊ የሀገር ጉብኝት ጥያቄ ውድቅ አድርገዋል። ይህ ውሳኔ የተሰማው በደቡብ አፍሪካ በቅርበት የተቀሰቀሰው የውጭ ሀገር ዜጎች ላይ ያነጣጠረ ጥቃት ጋር ተያይዞ በሁለቱ ሀገራት መካከል ያለው ውጥረት በከረረበት ጊዜ ነው። ከጋና መንግስት የተገኙ ምንጮች እንደሚሉት በነሐሴ መጀመሪያ ላይ ይደረጋል ተብሎ ታስቦ የነበረው ይፋዊ ጉብኝት ውድቅ የተደረገው ከጉዳዩ ጋር በተያያዘ የህዝብ ስሜት ገና ባልበረደበት በአሁኑ ወቅት በጋና ውስጥ ሊነሳ የሚችለውን የህዝብ ተቃውሞና ቁጣ ለማስቀረት ተብሎ ነው።
የጋና ባለስልጣናት ዜጎቻቸው ደህንነትና ክብር ሁልጊዜም ቀዳሚ ተግባር መሆኑንም ገልጸዋል። አክራ የጋና መዲና ማንኛውም ከፍተኛ የባለስልጣናት ጉብኝት ከመደረጉ በፊት ፕሪቶሪያ ጥቃቶችን ለማስቀረትና የውጭ ሀገራት ዜጎችን ደህንነት ለማረጋገጥ ተጨባጭ እርምጃዎችን እንድትወስድ ማሳሰቧን ተናግረዋል። አንዲት የአርጀንቲና ደጋፊ ወደ መካነ አራዊት ሂድና አልቅስ ስትል በአይሾ ስፒድ ላይ የሰነዘረችው የዘረኝነት ጥቃት ፊፋ አወገዘ። ፊፋ በዩናይትድ ስቴትስ በተካሄደው የዓለም ዋንጫ ጨዋታ ላይ በቀጥታ ስርጭት ላይ በማህበራዊ ሚዲያ ተጽዕኖ ፈጣሪው አይሾ ስፒድ ላይ የተሰነዘረው የዘረኝነት ጥቃት አውግዟል። የእግር ኳስ ዓለም አቀፍ አስተዳደር አካል ባወጣው መግለጫ ፊፋ ዘረኝነትን፣ ጥላቻንና አድሎን በሁሉም መልኩ አጥብቆ ያወግዛል ሲል አስታውቋል። የአሜሪካ ማህበራዊ ሚዲያ ተጽዕኖ ፈጣሪ አርጀንቲና ባለፈው ሳምንት ከኬፕ ቨርዲ ጋር ባደረገችው የመጨረሻ 32ኛ ጨዋታ ላይ በአንድ ደጋፊ የዘረኝነት ጥቃት ደርሶበታል። አይሾ ስፒድ ጨዋታውን በቀጥታ እያሰራጨ በነበረበት ጊዜ የአርጀንቲና ማሊያ የለበሰች ደጋፊ በስፓኒሽኛ ቋንቋ ጥቁር ለሆነው አይሾ ስፒድ ወደ መካነ አራዊት ሂድና አልቅስ የሚል የዘረኝነት ጥቃት እንደፈጸመችበት ተናግሯል። ፊፋ ጁላይ 3 ቀን በ2026 በአርጀንቲናና በኬፕ ቨርዲ ጨዋታ ወቅት በሚያሚ ስቴዲየም ደጋፊ አይሾ ስፒድ ላይ ያጋጠመውን የዘረኝነት ጥቃት ወዲያውኑ ምርመራ መጀመሩን አስታውቋል። ስፒድ የመዝገብ ስሙ ዳረን ዋትኪንስ ጁኒየር የሚባል ሲሆን ፊፋ ከአሜሪካ አስተናጋጅ ፎክስ ስፖርትስ እና ዩቲዩብ ጋር በተደረገው ስምምነት መሰረት በርካታ የዓለም ዋንጫ ጨዋታዎችን ተገኝቶ በቀጥታ ስርጭት በማስተላለፍ ላይ እንደሚገኝም የሚታወስ ነው። የተወደዳችሁና የተከበራችሁ ውድ አድማጮቻችን እነሆ ከጊዜ ሬዲዮ ለጠዋት ያዝናቸው መረጃዎች እኚህን ይመስላሉ። በኩለ ጊዜ በምናቀርባቸው መረጃዎች እስከምንገናኝ ቸር ቆዩልን።